ጋይስ እኔን መስማትና ማዳመጥ የምትፈልጉ ሰዎች ካላችሁ ከዚህ ስምምነት ጀርባ ድብቅ የሆነ ነገር አለ። ይሄንን ነገር መስማትና ማወቅ የምትፈልጉ ሰዎች እና አንተ የምትናገረው ነገር ትክክል ነው ብላችሁ የምታስቡ ሰዎች ካላችሁ ይሄንን ከዚህ ስምምነት ጀርባ ያለውን አስደናቂ እውነታ ለእናንተ ነግራችኋለሁ ማለት ነው። ነገ ከነገ ወዲያ ይሄ ነገር ይፋ መሆኑ አይቀርም። ግን ከዚህ ስምምነት ጀርባ የተደበቀ ሚስጥራዊ የሆነ ሰነድ እንዳለ ሁላችሁም እንድታውቁ ፈልጋለሁ ማለት ነው። ለማንኛውም አብርሻችን እንኳን ለ500K አደረሰ። በነገራችን ላይ ይህንን መረጃ እኔ ቀን ላይ ነበር የሰማሁት፣ ለሁላችሁም አድርሼ ነበረ። ሩታ ትላንትና አብርሃም እንዲመጣ የጨቀጨቀችበት ትልቁ ሪዝኗ የአብርሃምን 500K እና ልዩ የሆነ ሰርፕራይዝ አዘጋጅታ ነበረ ከቴምር ሪል ስቴት ጋር በመጣመር። ግን አብርሃም የቴምር ሪል ስቴትን ፊርማ ብቻ ሳይሆን ከዚህ ፊርማ ጀርባ የፈረመው አንድ ትልቅ ድብቅ የሆነ ሰነድ አለ። ወይም አብርሃም ከፈረማቸው ፊርማዎች ጀርባ ራሱን የቻለ ትልቅ የሆነ ሚስጥራዊ ሰነድ አለ። ይሄንን ነገር በደንብ አብራራላችኋለሁ ማለት ነው። ለማንኛውም እንዴት አመሻችሁልኝ የኔ ተወዳጅ ቤተሰቦች፣ ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። የተለቀቀው ቪዲዮ ሁላችሁም ተመልክታችሁታል ብዬ አስባለሁኝ። እኛም ቪዲዮውን እያየን ሀሳባችንን እንሰጣለን። እንዳልኳችሁ ግን አብርሃም ከፈረማቸው ወረቀቶች ውስጥ አንደኛው ላይ ትልቅ የሆነ ፕሮብሌም አለ። መስማት የምትፈልጉ ሰዎች ካላችሁ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን መረጃ እስከምሰጣችሁ ድረስ ጠብቁኝ። ለማንኛውም ቪዲዮን እያየን ሀሳባችንን መስጠት እንጀምር። ያው በነገራችን ላይ እሽቅድድም እንደነበረው አውቃለሁኝ። ይህንን ፕሮግራም ለማዘጋጀት ሄርሜላም በራሷ በኩል ሩታም በራሷ በኩል እሽቅድድሞሽን እያደረጋችሁ እንደሆነ አውቃለሁኝ። የድል አጥቢያ አርበኞች የሆናችሁ ሰዎች ደግሞ አላችሁ። አሁን እቅጩን የምነግራችሁ ሰዎች ማለት ነው፣ እዚህ ጋር የተደረደራችሁ ሰዎች የድል አጥቢያ አርበኞች ትባላላችሁ እናንተ በነገራችን ላይ ማለት ነው። የድል አጥቢያ አርበኞች ማለት ላልገባችሁ ሰዎች ግልጽ ላደርግላችሁ፣ እስከ ዛሬ ድረስ እዚህ ውስጥ ከተሰለፋችሁ ሰዎች መሃል በሁለት ሰይፍ ለመቁረጥ የምትሞክሩ ሰዎች አላችሁ፣ ወይም በሁለት ቢላዋ ለመብላት ነው የሚባለው። እንደዛ አይነት ሰዎች ነበራችሁ እና አሁን ላይ የሩታ የበላይነት እየተንጸባረቀ መጥቷል። በነገራችን ላይ ማለት ነው። እኔ ብዙዎቻችሁ ብዙ ጥያቄ እንዳለባችሁ አውቃለሁኝ። እናንተ ውስጥ ያለው ጥያቄም እኔ ውስጥ አለ በነገራችን ላይ ማለት ነው። ይሄ ፕሮግራም ይሄ ዛሬ የተደረገው ነገር እኛ ውስጥ ያለውን ጥያቄ ሊሸፍነው አይችልም። ይህንን ነገር እኔ ውስጥም ጥያቄ አለ በነገራችን ላይ ልክ እናንተ ውስጥ ያለው ጥያቄ በሙሉ እኔ ውስጥም በደንብ አለ ጋይስ። እግዚአብሔርን የምሬን ነው የምላችሁ እና አብርሃም በድንገት እንዴት እንደዚህ ድኖ ልናይ ይቻለን? አሁን እኮ ይሄንን ነገር ስናወራ በነገራችን ላይ ጋይስ አንዳንድ ሰዎች የሆኑ አሉ አይደለ? የሆነ ቆማጣ የሆነ አስተሳሰብ ያላችሁ ሰዎች አላችሁ። ይቅርታ አድርጉልኝ ይህንን ንግግር በመናገሬ ማለት ነው እና አለ አይደለ? በቃ የሆነ እንደ መጥፎ ሊያዩን የሚሞክሩ ሰዎች አሉ። እኛ የቪዲዮ ተመልካቾች ነን። ቪዲዮ አይተን ሀሳብ የምንሰጥ ሰዎች ነን። ከዛም አልፎ ከቪዲዮ ጋር ወይም እነሱ ከሚሰሩት ነገር ጋር የተያያዘ መረጃ ቀድሞ ሲደርሰን ለእናንተ አምጥተን የምናጋራ ሰዎች ነን እና እኔ አብርሽ በድንገት እንደዚህ ሰላማዊ ሆኖ ከሁሉም ነገር ነፃ ሆኖ ድኖ ከሩታ ጋር መጥቶ ሰነድ ሲፈራረም ሳይ ጥያቄ ላላነሳ የማልችል አይነት ሰው አይደለሁም። ይቅርታ አድርጉልኝ። ጭንቅላቴ ነገሮችን ቶሎ የሚረሳ አይነት ሰው አይደለሁም። ስለዚህ እንዴት ይሄ ልጅ ከዛ አይነት ፊሊንግ ወጥቶ እንደዚህ ሊሆን ቻለ? ማብራሪያ እንፈልጋለን። ቡታጀራ አምጥታችሁ ምንድን ነው የሰጣችሁት? ምንድን ነው የተደረገው? ይሄ ልጅ ሀ በል ሲል ሀ፣ ለበል ሲል ለሚል ልጅ ዛሬ እስከ ሰነድ መፈረም ደረጃ ድረስ ደርሷልና እንዴት ሆነ? ይሄ ራሱን የቻለ ጥያቄ ነው። ዛሬ ስለዚህ ነገር ዲቴል ማውራት አልፈልግም።
ዛሬ ከፈረመው ሰነድ ጀርባ ራሱን የቻለ ሚስጥራዊ የሆነ ነገር አለ። እሱን እነግራችኋለሁ። ከዛ ባሻገር አብርሃም እንዴት እንደዚህ ሆኖ ሊመጣ ቻለ? ይሄ መብራራት ያለበት ነገር ነው። እናንተ እንደ ሾርት ሚሞሪ አዘልላችሁ ልታልፉን ብትፈልጉ እኔ ዘልዬ ማለፍ አልፈልግም። ስለዚህ ነገር በቂ ማብራሪያ ስለምፈልግ በቂ ኢንፎርሜሽኖችን እሰበስባለሁ። ለማንኛውም አሁን ላይ ስለዚህ ነገር ማውራቱ ተገቢ ነው ብዬ አላስብም። እስኪ የ500K አከባበሩን እኔ እንዳልኳችሁ ፉክክር ነበረ። ሄርሜላም በዛ በኩል እየደገሰች ነበረ፣ ሩታም በዚህ በኩል እየደገሰች ነበረ። እንግዲህ ቀድማ ኦርደር ያስያዘችው ወይም ኦርደር ነው የምትሉት እዛ እናንተ ጋር ኦርደሩን ያስያዘችው ሩታ ነበረች። ሩታ ጋር መጥቷል። ለማንኛውም እንዴት ነበር እስኪ እንመልከት። ሰርፕራይዝ! የዛሬው ልዩ እናንተ ግን ከጀርባ ያላችሁ እናንተ አሟሟቂዎች ግን ማለት ነው። አሁን ይህ ድግስ ሄርሜላ ጋር ተደግሶ ቢሆን ተመሳሳዩን ነገር እንደምታደርጉ አምሹር 100% እርግጠኛ ነኝ። የምሬን ነው የምላችሁ። ይሄ ድግስ ሄርሜላ ጋር ተደግሶ ቢሆን ልክ እንደዚሁ ማለት ነው የዛሬው ምናምን እያላችሁ እንደምታደምቁ እርግጠኛ ነኝ። እና በሞቀበት አትሙቁ እናንተ ራሱ። የምሬን ነው አንተ ፍጹም የክፋት ደስታን መች ፈቅደህ ኢየሱስ ናከኝ። ለማንኛውም ጋይስ እንዳልኳችሁ እንግዲህ አብርሃም ሰርፕራይዝ ተደርጓል። ሩታ ከቴምር ሪል ስቴት ጋር ኮላብ በማድረግ ኮላብሬሽን የምትለው ቃል በነገራችን ላይ ከሰሞኑ ሚዲያው ላይ መነጋገሪያ ሆናለች። ለምን መነጋገሪያ እንደሆነች ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ለማንኛውም ሩታችን ከቴምር ሪል ስቴት ጋር ኮላብ አድርጋ አብርሃምን ሰርፕራይዝ አድርጓለች። ቪዲዮውን የተከታተላችሁ ሰዎች አብዛኛውን ነገር ተረድታችኋል ብዬ አስባለሁ። ወደ ዋናው ሜን ፖይንቴ ልምጣ። በነገራችን ላይ ማለት ነው ወደ ዋናው ሜን ፖይንቴ ስመጣ ይህንን ፓርት እስኪ ተመልከቱት። እስከመጨመሪያ ነው ከዚህ ጀምሮ ለማንኛውም ማለት ነው እንደተመለከታችሁት አብርሃም እዚህ ፓርት ላይ የፈረማቸው ራሳቸውን የቻሉ ሰነዶች አሉና እነዚህ ሰነዶች ውስጥ የገባ አንድ ሌላ ሰነድ አለ። ወይም አብርሃም ሲፈርም ልብ ብሎ የተመለከተ ሰው ካለ እዚህ ጋር ነው የምፈርመው፣ አንተ ተሽሎ አንድ የመጣው እንዴ እንደዚህ አይነት ነገር ስትፈርም ቢያንስ አታነብም? የተቀላቀለ ወረቀት አለ። እኔ ተነገረኝ፣ በቃ ሰምቻለሁኝ። ቀን እንደዚህ አይነት ነገር እንዳለ ተነግሮኝ ነበረ፣ ሰምቻለሁኝ። ተቀላቅሎ የመጣ ሰነድ ነበረ። ሩታ በድጋሚ አብርሃምን ፊርማ አስፈርመዋለች። ሜቢ አላቅም፣ በእንደዚህ አይነት መንገድ ማስፈረም ይቻል ይሁን አይቻል ይሁን የማውቀው ነገር የለም። ግን ሩታ ያስፈረመችው ፊርማ አብርሃምን በድጋሚ ወደ ሩታ ጠቅልሎ የሚያመጣ መሆኑን ልነግራችሁ ፈልጋለሁ። ለማንኛውም በስተመጨረሻ ሩታ በጭንቅላት በልጠሽ ተገኝተሽ መዘረር ያለብሽን ሰዎች በሙሉ በዘረራ እንዳሸነፍሽ ነው ሜቢ የምረዳው። ለማንኛውም ጋይስ መናገር ያለብኝን ሀሳብ ወይም ቪዲዮ ላይ መናገር ያለብኝን ሀሳብ ሰጥቻለሁኝ ብዬ አምናለሁኝ። አብርሃም እንዴት እንደዚህ ሆኖ ሊመጣ ቻለ? ከተፈረመው ሰነድ ጀርባ ያለው ነገር ምንድን ነው? ወይም ምንድን ነው ያስፈረመችው? ነገ በሰፊው አብራራላችኋለሁ ማለት ነው። እናንተስ በዚህ ቪዲዮ ዙሪያ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።